ማርያም የሷ ያልሆነውን መለኮት በስጋ ገንዘብ አደረገች። የተዳሰሰው ሌላ በዝግ ቤት ውስጥ የገባው ደግሞ ሌላ አይደለም። መች ነው ክርስቶስ ቤተ መንግስት ገብቶ ተነጥፎለት ተጎዝጉዞለት ሲከበር ያያችሁት? የቤተክርስቲያናችን አስተምህሮ ወይም ዶግማ አንዱ ተዋህዶ ነው። ምስጢረ ተዋህዶ ከክርስቶስ ጋር እስካለን ድረስ መከራ በዚህ ዓለም ግድ ነው። ቃል በስጋ ተለወጠ ወይም ስጋ ከሆነ በኋላ ቃልነቱን ተወ ብለን እማናምን፣ ስጋም ደግሞ መለኮት ወደ መሆን ተለወጠ እማንል፣ ተቀላቀለም እማንል፣ ቱሳኤን እማናመጣ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን መልሼ አነሳዋለሁ ይላል። ሰውነቱ በሰማይ አምላክነቱ በምድር የሚታይ አምላክነቱ በምድር በስጋ ይታያል፣ ሰውነቱ በሰማይ በመለኮት ይታያል። በኪዳናችን መግቢያ ላይ ሁልጊዜ በየዕለቱ የምናደርሰው የምናመሰግንበት ምስጋና ያን ቀን የተጀመረ ምስጋና ነው። በተዘጋ በር የእግዚአብሔር መላእክት ገብተው ያውቃሉ። ስጋ ግዙፈት እንጂ ርቀት ገንዘቡ አይደለም። ድንጋዩን ከመቃብሩ አፍ ማን ያንከባልልልናል ነበረ ጥያቄያቸው። ጴጥሮስ ወጣ ከማለታችን በፊት ምኑ ይቀድማል ማለት ነው? በሩ ተከፈተ ማለት ይቀድማል ማለት ነው። አልዓዛር በተነሳ ጊዜ መቃብር ክፈቱለት አይደል የተባለው? መቃብር ክፈቱለት፣ መግነዝ ፍቱለት፣ ከዛ ምግብ ስጡት ነበር ያላቸው። ክርስቶስን ይዞ ማስቀረት በፍጹም አልተቻለም። ስለጀመረም መቃብርንም ባለስልጣን ያደረገው ሞት ነበር አይደል? ሰው ሆኖ በተዘጋ ቤት ውስጥ ሊገባ የሚቻለው ማንም የለም። ለሞት መሰልጠን ምክንያቱ ኃጢአት ነበረች። የአብም የመንፈስ ቅዱስም ገዳይ ይሁን። በዮርዳኖስ በመንፈስ ቅዱስ በወረደ ጊዜ ወይም አብ የምወደው ልጅ ባለ ጊዜ መለኮት በስጋ አደረበት። ከዛስ በዕለት ዓርብ ደግሞ ተለይቶት ሄደ። ሞትን ሊያጠፋልን የሚችል ስጋ የነበረው ሰው አለ እንዴ? በምድር ላይ ክፉ ጥፉ የሆኑ የካህዲያኑን ትምህርትም በዛው እግረ መንገዱን እያጠፋልን ነው የመጣው። ከሱ ጋራ መሞት ላልቻሉ ሰዎች ከሱ ጋራ መነሳት በፍጹም አይቻላቸው። ቅዱሳን ከሞቱ በኋላም ስራ ይሰራሉ አይደል እንዴ? ለምን? አሁን የምንቀበረው በአዲስ መቃብር ነው። አዳም በተቀበረበት አይደለም ማለት ነው። አሁንም ምን ሞት ነው? በአዲስ ሞት ነው። አካለ ስጋ ወደ መቃብር ወረደ ማለት። በትንሳኤው እንግዲህ ምን እንድናደርግ ነው የታዘዝነው እኛ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ የልዑል አምላክ ይኸው እግዚአብሔር ቤተሰቦች፣ በመላው ዓለም የምትገኙ ክርስቲያኖች በተነሳው ሞትን ድል አድርጎ በተነሳው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አምላካችን እግዚአብሔር በስልጣኑ ሞትን ሽሮ መቃብርን ረግጦ ተነስቷል። በእውነት ከሲኦልም ነፍሳትን ነፃ አውጥቶ በገነት በመንግስተ ሰማያት እንድንኖር ፈቅዶልናልና ለዚህ ያደረሰን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆንልን። እንግዲህ ከትንሣኤ ማግስት ዛሬ ገና መምጣቴ ነው። ለተወሰኑ ለሁለት ሳምንት እንደዚህ አልነበርኩ መሰለኝና ለጠየቃችሁኝ እና ደህንነቴም ላስጨነቃችሁ ሰዎች እጅግ አድርጌ ምስጋና ማቅረብ እፈልጋለሁ። ደህና ነኝ። ያው በልዩ ልዩ ምክንያት ከመጥፋቴ በስተቀር የተለየ ችግር የገጠመኝ ነገር አልነበረም። ስንፍናዬና አንዳንድ ከበዓል ከሱባኤው መጨረሻ ጋር ተያይዞ ያሉ ጉዳዮች አጥፍተውኝ ሌላ ነገር የለም። ስለተጨነቃችሁልኝ ስላሰባችሁኝም እጅግ አድርጌ ነው የማመሰግነው። እንግዲህ ዛሬ ከትንሣኤው በኋላ እንደው እንኳን አደረሳችሁን ብዬ በዛውም አጠር ያለች ትምህርት ይዤ ልምጣ ብዬ ነው ዛሬ የመጣሁት ማለት ነው። እንግዲህ ዛሬ የምናነሳው የትምህርታችን ርዕስ ስለ ምስጢረ ትንሣኤ ሙታን በሚገባ ከሊቀ ሊቃውንት ስሙር አለመሮ ጋራ በዚሁ ጉባኤ ተደጋጋሚ ትምህርቶችን ሲሰጥ እንደነበረ እኔም ተመልክቻለሁ፣ ተከታትያለሁ። እንደተከታተላችሁና እንዳያችሁን ተስፋ አደርጋለሁ። ዛሬ የምናነሳው በምስጢረ ትንሣኤ ሙታን ወይም በክርስቶስ ትንሣኤ የተገለጠው ምስጢረ ተዋህዶ በሚል ነው የምናነሳ ዛሬ ማለት ነው። በዚህ ጉዳይ ላይ ብቻ ሳይሆን በተከታይም እንዲሁ በክርስቶስ በመነሳቱ ያጠፋቸው ከንቱ ትምህርቶች ወይም ስሁት ትምህርቶች ምን ምን ናቸው የሚለውንም ነገር አብረን የምንመለከት ነው የሚሆነው። እነዚህ ሁለት ርዕሰ ጉዳዮች ዛሬ በሚኖረን ክፍለ ጊዜ እንመለከታቸዋለን። የአባቶቻችን አምላክ እግዚአብሔር እንዲረዳን ቅድመ ዓለም በመለኮቱ ከአብ ጋር ከመንፈስ ቅዱስም ጋር ትክክል ሆኖ የነበረ ዘመን የማይቆጠርለት መለኮት እንዲሁም ደግሞ በስጋ መጥቶ በእኛ መካከል የተገለጠ ሰውኛውን እንደኛ የኖረ ጊዜው ሲደርስ ደግሞ ለድህነት ዓለም በማይከለ ምድር በቀራንዮ ስለኛ የተሰቀለና መድኃኒትን ያደረገልን
ትንሣኤያችንን ያበሰረልን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ያረገው አምላካችን ክርስቶስ ስሙ ለዘላለም የተመሰገነ ይሁን። በመካከላችንም ተገኝቶ እንዲያስተምረን መልካም ፈቃዱ ይሆነልን። በመጀመሪያ የምናየው በትንሣኤው የተገለጠውን ምስጢረ ተዋህዶ ነው። ምስጢረ ተዋህዶ የምንለው ከመለኮት ከስጋ ጋር ስጋም ከመለኮት ጋር ያደረጉትን ምስጢር ነው። ምስጢር የተባለበት ምክንያት ይህንን አምነው የሚቀበሉት ነው እንጂ ተንትነው ሊያስረዱት የሚቻል ጉዳይ ስላልሆነ ምስጢር ትለዋለች ቤተክርስቲያናችን። ምስጢረ ተዋህዶ ይባላል በቤተክርስቲያናችን አስተምህሮ። የቤተክርስቲያናችን አስተምህሮ ወይም ዶግማ አንዱ ተዋህዶ ነው። ምስጢረ ተዋህዶ ከሌሎቹም ለየት የሚያደርገን አንዳንዶቹ ቃል በስጋ ተለወጠ ወይም ስጋ ከሆነ በኋላ ቃልነቱን ተወ ብለን እማናምን፣ ስጋም ደግሞ መለኮት ወደ መሆን ተለወጠ እማንል፣ ተቀላቀለም እማንል፣ ቱሳኤን እማናመጣ፣ እንደነ ንስጥሮስም ህድረት እማንል መሆናችን ይታወቃል። እነዚህ ሁሉ ስሁት ትምህርቶች ናቸው። ከዚህ በተለየ ሁኔታ ሐዋርያዊት ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን የምታስተምረው የነገረ ተዋህዶ ትምህርት የጠራ የቀና እንደ ነፍስና እንደ ስጋ ያለ ተዋህዶ መቀላቀል የሌለበት መጠፋፋትም የሌለበት ስጋ ነፍስን ወደ መሆን እንዳልተለወጠ ነፍስም ስጋን ወደ መሆን አጥንትን ደምን ወደ መሆን እንዳልተለወጠች ይልቁንም ከስጋ ጋር ተዋህዳ እንደምትኖር ነፍስም ከስጋ ጋር ተስማምታ እንደምትኖር የአካል ተዋህዶ አድርገው የግብርም ተዋህዶ አድርገው እንደሚኖሩ ይታመናል። መለኮትና ትስብእትም እንደዚህ ያለ ተዋህዶ ነው የተዋህዱት። በማህፀነ ማርያም የተደረገው ተዋህዶ ድንቅ የሆነ ምስጢረ ተዋህዶ ነው። የፀሐይ ብርሃን ከዓይናችን ብሌን ጋራ እንደሚያደርገው ያለ ተዋህዶ ነው የተዋህዱት ማለት ነው። ቅዱስ ቄርሎስ ባስተማረው ምሳሌ ደግሞ ብንጠቀም በእሳትና በብረት ተዋህዶ ነው መስሎ ቅዱስ ቄርሎስ ያስተማረው ለጳላዲዮስ ሲተረጉምለት የምስጢረ ተዋህዶን ነገር ሲያብራራለት እሳትንና ብረትን ምሳሌ አድርጎ አስተምሩታል ማለት ነው። ብረትን ወደ እሳቱ ቢከቱት ወደ እሳት ቢጨምሩት የእሳቱን መልክ የእሳቱን ጠባይ ይዞ ይመለሳል። እሳቱም የብረቱን ቅርጽ ይዞ ይወጣል ማለት የብረቱን አካል የብረቱን ቅርጽ ተስማምቶ ይዞ ይወጣል ማለት ነው። ከምድጃው ቢያወጡት እንደዛው ሆኖ ነው የሚወጣው። ጌታም በማህፀነ ማርያም ባደረ ጊዜ መለኮቱን ከሰውነቱ ጋር ሰውነቱን ከመለኮቱ ጋር በፍጹም መለኮታዊ ምስጢር እና ጥበብ አዋህዶታል ማለት ነው። ይሄ ቀደም እንዳልኳችሁ ቱሳኤ ወይም ደግሞ መቀላቀል የለበትም፣ እንደ ህድረትም የለበትም፣ እንደ ንስጥሮስ ህድረትም የለበትም፣ በአዲም በኋላ መለያየትም ደግሞ የለበትም። ምክንያቱም አንዳንዶቹ በሞት ተለይቷል፣ ከዛ ደግሞ እንደገና በትንሣኤ ተገኝቷል፣ ከዛ በእርገት እንደገና ተለይቶታል ብለው የሚያስቡ ሰዎች አሉ ማለት ነው። እና ከዛ ሁሉ በተለየ ሁኔታ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ነገረ ተዋህዶን እንዲህ ድንቅ በሆነ መንገድ ለይታ በቀጭን መንገድ ያው ወንጌል ጠባብ መንገድ አይደለች። በዚያች ጠባብ መንገድ ተመርታ አባቶቻችንን በቅጥነተ ህሊና ተመራምረው ወይም መጻሕፍትን ዳሰው ማለት ነው ነገረ ተዋህዶን አጽንተው በመሰረት ላይ ነው ያቆሙልን ማለት ነው። ምክንያቱም ኢየሱስ ክርስቶስም ራሱ ቤተክርስቲያንን በአለት ላይ ነው ያጸናት። ኬፋ ማለት ለመሰረትነት የሚሆን አለት ማለት አይደለም። ይሄ በተለያዩ ቋንቋዎች ሲተረጎም ኬፋ ለመሰረትነት የሚሆን አለት ማለት ነው። ዝም ብሎ አለት አይደለም፣ ለመሰረትነት የሚሆን አለት ማለት ነውና በዚህ ላይ ነው ያጸናት ቤተክርስቲያኒቱን። ስለዚህ መሰረት ያላት በመሆኗ ምክንያት ሳትናወጥ እንድትኖር አባቶቻችንን በትምህርታቸው ደግፈዋል ማለት ነው። ይህንን ግን እስኪ ዛሬ እንደው ቀነስ እናድርገውና ወደ ዕለቱ የምናምጣውና በምስጢረ ትንሣኤ ሙታን ወይም ጌታ ባደረገው መነሳት ተገልጧል ማለት ነው። በሞቱም በትንሣኤውም ነው የገለጠው። አምላካችን ኢየሱስ ክርስቶስ ሰው በመሆኑ ሞተ ብለን ስንናገር አምላክ በመሆኑ ደግሞ ተነሳ ብለን ስለምንናገር እዚህ ላይ እንደው በትንሣኤው የገለጠው የተዋህዶ ምስጢር እጅግ ድንቅ ነው በእውነቱ። ከቅዱስ ወንጌል እንኳን ብንነሳ ማለት ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ሞተ እንላለን አይደለ? ሞተ ስንል በስጋ ሞተ ነው የምንለው። ሞተ የምንለው ማንን ነው? ቃልን ወይስ ስጋን ብለን ብንናገር ቃል በስጋ ሞተ እንላለን፣ ወይም እግዚአብሔር በስጋ ሞተ እንላለን። አለበለዚያም መለኮት በስጋ ሞተ ተብሎ ይነገራል ማለት። ይሄ ድንቅ የሆነ ምስጢረ ተዋህዶን የያዘ ትምህርት ነው በውስጡ ማለት ነው። በአንጻሩ ደግሞ ምን እንላለን ስንገለብጠው? ስጋ በቃል ሕያው ሆነ እንላለን፣ ወይም ስጋ በመለኮት ሕያው ሆነ እንላለን ማለት ነው። ቅዱስ ጴጥሮስ እንዳስተማረው ሁልጊዜ የምንጠቅሰው ጥቅስ አለ የምታውቁት፣ ሞተ በስጋ ወሐዮ በመንፈስ ብሎ ያስተማረው ትምህርት የመልእክቱ ላይ ምዕራፍ 3 ቁጥር 19 ላይ የተጻፈው ቃል ነው። በስጋ ሞተ በመንፈስ ግን ሕያው ሆነ ብለን የምንናገረው ማለት ነው። ሲገንዙት ዮሴፍ ኒቆዲሞስ ምን ብለው ነው የሚገንዙት? ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብለው ነው የሚናገሩት። ይገንዙታል ሞቷልና
ግን ደግሞ ቅዱስ ሕያው ዘኢይመውት ይሉታል። በመለኮቱ ሕያው ነውና ማለት ነው። ለዮሴፍ ለኒቆዲሞስ ሲገለጥላቸው በዛች ቀን ኪሩቤል እንደተሸከሙት ሱራፌል እያመሰገኑት ነበር ይታያቸው የነበረው ማለት ነው። እዚህ የሚገንዙት እዚያ ደግሞ በሰማይ ኪሩቤል የተሸከሙት ዙፋን ላይ ተቀምጦ ዮሴፍና ኒቆዲሞስ አይተውታል። ለዚህም ነው ይህንን አዲስ ምስጋና ከመላእክት ጋር አብረው የዘመሩት። መላእክትም በዚያን ጊዜ በመካነ ግንዘቱ ዙሪያ ቆመው ይዘምሩት ነበር ይሄንን ዝማሬ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለው ዝማሬ ይሄ በኪዳናችን መግቢያ ላይ ሁልጊዜ በየዕለቱ የምናደርሰው የምናመሰግንበት ምስጋና ያን ቀን የተጀመረ ምስጋና ነው። መላእክት ቅዱስ 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 እያሉ ሲያመሰግኑ ይኖሩ ቢሆንም ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት፣ ዘተወልደ ዘተጠምቀ ዘተንሥአ የሚለው በኋላ የተጨመረ ነው ማለት ነው። እንግዲህ ይሄንን ምስጋና ማመስገን የቻሉት እዚህ ይገንዙታል። በልብሰ ገርዜን ወሰንዱናትም ነው። ይሄ በድርብ በፍታ ወይም በቀጭን የተልባ እግር ልብስ የሚባለው ትልልቅ ሰዎች በአይሁድ ባህል ትልልቅ ሰዎች የሚገነዙበት ልብስ ነው እና የሚቀቡትም ሽቶ አለ። ያንን እየቀቡ በዚያም ልብሰ መግነዝ እየገነዙት ነበር፣ እየጠቀለሉት ነበር። ግን በሰማይ ደግሞ ኪሩቤል የተሸከሙት ሆኖ ሱራፌል እያጠኑ እያመሰግኑት እና መንግስትም ክብርም ላንተ ነው ለዘላለም እያሉ እየወደቁ አክሊላቸውን እያወረዱ እያመሰገኑት ይመለከቱ ነበረ ዮሴፍና ኒቆዲሞስ። ስለዚህም ከመላእክት ጋር አብረው ቅዱስ ሕያው ዘኢይመውት ብለው አመሰገኑት። እዚህ ሞቶ በስጋ የሚገነዝ እዚያ ደግሞ በሰማይ ሕያው ሆኖ በኪሩቤል ጀርባ ላይ ተቀምጦ የሚታይ ከእርሱ በስተቀር ማንም የለም። እርሱም ይህንን ያደረገው አንድ ጊዜ ነው። እርሱ አንዱ ነው፣ አንዱ አካል ነው። እዚህም እየተገነዘ እዚያም ደግሞ በኪሩቤል ጀርባ ላይ እየታየ ያለው እሱ አንዱ ነው። ቅዱስ ኤራቅሊስ ማን ነው? ቅዱስ ሄሬኔዎስ በሃይማኖተ አበው እንደተናገረው ሄሬኔዎስ ምን ይላል? ተሬ ጽውረ ለተወደ ውስጥ መቃብር ነው የሚለው። ወደ መቃብር ለመውረድ ዮሴፍ ኒቆዲሞስ ይዘውት ይታያል። ግን ደግሞ ንቡር ዲበ ኪሩቤል በኪሩቤል ጀርባ ላይ ደግሞ ተቀምጦ ይታይ ነበር ይላል። ዮሴፍ ኒቆዲሞስ እዚህ እኮ ሊገንዙት ገንዘው ወደ መቃብር ሊያወርዱት ይዘውታል። ግን ደግሞ ያው ራሱ በኪሩቤል ጀርባ ላይ ተቀምጦ ይታያቸው ነበር ይላል። ስለዚህ እዛም ሕያው ቢሆን እዚህም ደግሞ በመቃብር ብናስቀምጠው አንድ እሱን ነው እና ይሄ ድንቅ የሆነ ምስጢር ተዋህዶን ያሳያል። አለመለየትን ያ ማለት ምንድነው? በማህፀነ ማርያም ቃል ስጋ ከሆነ በኋላ ወይም ስግው ቃል በሰማይ አምላክነቱ በምድር ሰውነቱ አለ የማይሉት ሰውነቱ በሰማይ አምላክነቱ በምድር የሚታይ አምላክነቱ በምድር በስጋ ይታያል፣ ሰውነቱ በሰማይ በመለኮት ይታያል ማለት ነው። ከአብ ከመንፈስ ቅዱስ ፈጽሞ ያልተለየ መሆኑ ሞቶም እንኳን ያልተለየ ማለት ሞት ከአብ ከመንፈስ ቅዱስ ያለየው። አሁን ከኛ መካከል ዛሬ በስጋ አብሮን ያለ ሰው ይኖራል፣ ግን ሞት ይለየዋል አይደለ? እሱን ግን ሞት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ያለየው የባህሪ አምላክ ነው ማለት ነው። ይሄ ድንቅ የሆነ ምስጢር ተዋህዶን አሳይቶናል። ይሄ አንዱ ተዋህዶን የተረዳንበት ምስጢር ነው። በነገራችን ላይ ምስጢር ተዋህዶን አባቶቻችን ሲያመቻቹ ሲያስማሙ አንዱ ያስረዱበት ምስጢር ይሄ ነው ማለት ነው፣ በዕለተ ሞቱ የተደረገው። ከዛም በኋላ ደግሞ በጣም የሚገርማችሁ አሁን የዮሐንስ ወንጌል ምዕራፍ 2 ስትመለከቱት ምንድነው የሚለው? ቁጥር 15 ላይ ስትወለዝንቱ ቤተ መቅደስ ወበሰሉ ስለት አነሶ፣ ይህም ቤተ መቅደስ አፍርሱት በሶስተኛው ቀን መልሼ አነሳዋለሁ ይላል። እንግዲህ ተመልከቱት፣ አፍርሱት ይላቸዋል፣ ግን ደግሞ መልሼ አነሳዋለሁ ይላቸዋል። አፍርሱት የሚላቸው ለምንድን ነው? ሰው በመሆኑ ምክንያት ነው። ምክንያቱም ይሄ ቤተ መቅደስ የተባለው በቁም ቤተ መቅደስ እንዳልሆነ እዛው ላይ ተጽፏል። ቁጥር ወረድ ብለን ወደ ቁጥር 25 ስንመለከት ወይቱሰ ይቤሎም በእንተ ቤተ ሥጋ ሆነ የሚለው እሱስ ቤተ መቅደስ ስለተባለ ሰውነቱ ይሄንን ብሏል ብሎ ነው ቅዱስ ዮሐንስ ወንጌላዊ የተረጎመልን ማለት ነው። እና ሐዋርያት እንደነገሩን እንደተረጎሙልን ቤተ መቅደስ የተባለው ሰሎሞን ያነጸው ዘሩባቤል መልሶ የሰራው ቤተ መቅደስ አይደለም፣ ለአይሁድ እንደመሰላቸው ያ ለአይሁድ መስሏቸው ነበር። ለዚህም ነው በ46 ዓመት ታንጸ ዝንቱ ቤተ መቅደስ ወአንተሰ በሰሉ ስለታነሱ ብለው ዘበቱበት ይላል። ይህም ቤተ መቅደስ ለመስራት 46 ዓመት ፈጅቶብናል፣ አይ አለማወቅ በሶስተኛው ቀን አነሳዋለሁ አልህ ብለው ዘብተውበት ነበር። እሱ ግን ያላቸው ቤተ መቅደስ ስለሚባል ሰውነቱ እንጂ ስለዚያ ስለቆሙበት ስፍራ አልነበረም ይህንን የተናገራቸው። ይህንን በማለቱ ምስጢረ ተዋህዶ ምንን ያሳያል ትሉኝ እንደሆነ ምኑ ነው የሚያሳይ ትሉኝ እንደሆነ አፍርሱት ማለቱ
ሰው በመሆኑ ነው አይደል? አይሁድ የሚገሉት እኮ ሰው በመሆኑ ነው እንጂ እንደ አምላክነቱ እንኳን አይሁድ ማንስ ሊገለው ይችላል እንዴ? ምክንያቱም በመለኮት መያዝ፣ መገደል፣ የሞት ስጋት፣ የሞት ፍርሃት ፈጽሞ የለበትምና ማለት ነው። መልሼ እሰራዋለሁ ማለቱ ደግሞ ያንኑ አይሁድ የገደሉትን ሰውነት ወደ መቃብር ያወረዱትን ሰውነት መልሶ እንደሚያነሳው ከመቃብር እንደሚያወጣው እየተናገረ ነው። እሱ አንዱ ራሱ ነው። ተመልከቱት። አፍርሱት አለ፣ መልሼ ደግሞ አነሳዋለሁ ያለ እሱ ራሱ ነው። እንዲያፈርሱት የፈቀደላቸው ያንኑ የፈረሰውን ደግሞ መልሶ እንዲያነሳው ስልጣን ያለው መሆኑን የገለጠላቸው እሱ ራሱ አንዱ ኢየሱስ ክርስቶስ አይደለምን? ስለዚህ አፍርሱት ወይም ግደሉት ብሎ በመፍቀዱ ሰውነቱን ገለጠልን፣ አነሳዋለሁ በማለቱ ደግሞ አምላክነቱን ገለጠልን ማለት ነው። ይህን የሚናገር አንድ አካል የሆነው ኢየሱስ ክርስቶስ እንደሆነ ልብ ማለት ይገባናል። አንድ አካል አንድ ባህሪ ሆኗልና ከተዋህዶ በኋላ ሁለትነት የለበትምና አፍርሱት መልሼ አነሳዋለሁ ብሎ ሲናገር ያው አንዱ አካል ነው እየተናገረ ያለው። ቤተ መቅደስ ስለተባለች ሰውነቱ ይህንን ተናገረ። ከሱ ስለተለየ አካል አይደለም እያወራ ያለው። ከሱ ስለተለየ አካል ማለት ምንድነው? ቤተ መቅደስም ቢሆን ኖሮ መልሼ አነሳዋለሁ ይቻላል አይደል? እንደዛ ማለት ይቻላል። ያ ማለት ምንድነው? የፈረሰውን ቤት መልሶ መስራት ይቻላል። ያ ማለት ከሱ ውጭ ነው። ይሄ ግን ከሱ ውጭ ስለሆነ አካል አይደለም እየተናገረ ያለው፣ ስለ ራሱ ነው እየተናገረ ያለው። ቤተ መቅደስ ተብሎ ስለተጠራ ሰውነቱ ነው ኢየሱስ ክርስቶስ ይህንን እየተናገረ። እንኳን ኢየሱስ ክርስቶስ የእግዚአብሔር ማደሪያ የሆኑ አብርሃም፣ ይስሐቅ፣ ያዕቆብ ሌሎችም ቅዱሳን ቤተ መቅደስ ተብለው ይጠራሉ። ሐዋርያው ቅዱስ ጳውሎስ ስለኛ ሲናገር እንኳን በራሱ የእግዚአብሔር ቤተ መቅደሶች ብሎ አይደል? የታምሩኑ ከመታቦቱ ለእግዚአብሔር አንትም ወመንፈስ እግዚአብሔር ህዱር ላይ ሌክሙ ይላል በቆሮንቶስ 3:16 ላይ ማለት ነው። እግዚአብሔር ማደሪያዎች እንደሆናችሁ መንፈስ ቅዱስ ማድሮባችሁ እንደሚኖር አታውቁምን ብሎ ተናግሯልና እንኳን ኢየሱስ ክርስቶስ እኛም ራሳችን ቤተ መቅደስ ተብለን እንጠራለን ማለት ነው። እና ቤተ መቅደስ ስለተባለች ሰውነቱ ይህን ሲናገር የተዋህዶን ምስጢር በዚህ ላይ በሚገባ አስረድቶናል ማለት ነው። ሌላው ወደ ዝግ ቤት በገባ ጊዜ ነው። በእውነት እዚህ ላይ የተገለጠበትን መንገድ የሚገርም ነው። ወደ ዝግ ቤት ገባ፣ በሩን እንዲከፍቱለት አልጠየቃቸውም። በተዘጋው ቤት እንዲሁ ገባ እንጂ። እንግዲህ ልብ በሉ፣ በተዘጋ በር የእግዚአብሔር መላእክት ገብተው ያውቃሉ። የሐዋርያት ሥራ ምዕራፍ 12 ላይ ስንመለከት የእግዚአብሔር መልአክ ጴጥሮስን ለማዳን እስር ቤት ውስጥ ሲገባ በሩ አልተከፈተም፣ እንዲሁ ነው የገባው። ምክንያቱም መንፈስ ነውና ማለት ነው። የፀሐይም ብርሃን በየት ገባ ይሉታል እንዴ? በቤታችሁ መስኮት በግድግዳውም በጣራውም ሊገባ ይችላል፣ አለበለዚያም ደግሞ በመስታወቱ በምኑ ሊገባ ይችላል። የፀሐይ ብርሃን በር ክፈቱልኝ የማይል ስለሆነ መስታወቱን ካልከፈታችሁት ነፋስ ላይገባ ይችላል፣ ከፀሐይ ብርሃን ነፋስ ስለሚገዝፍ ማለት ነው። ግን የፀሐይ ብርሃን በመስታወቱም ዘልቆ ሊገባ ይችላል ማለት ነው። ክፈቱልኝ አይልም። የእግዚአብሔር መላእክትም እንደዛው ናቸው፣ በተዘጋ ቤት ሊገቡ ይችላሉ። ነገር ግን ሰው ከሆነ በተዘጋ ቤት ውስጥ ሊገባ አይችልም፣ በር ከፍቶ ካልሆነ በስተቀር። ለዚህም ነው መልአኩ በተዘጋ ቤት ውስጥ ገብቶ ጴጥሮስን ቀሰቀሰውና ይዞት ሲወጣ ግን በሩን አስከፍቶ ነው ይዞት የወጣው። በሩ ወለል ብሎ አውቆ ተከፈተላቸው አይደል የሚለው። ስለዚህ ጴጥሮስ ወጣ ከማለታችን በፊት ምን ይቀድማል ማለት ነው? በሩ ተከፈተ ማለት ይቀድማል ማለት ነው። ኢየሱስ ክርስቶስ ግን እንደዚህ አይደለም። በጣም የሚገርመው በተዘጋ ቤት ውስጥ ገብቶ ተገኘ ነው የሚለው። እንዘ ይጽእ ኆኅት አሁን የዮሐንስ ወንጌል ምዕራፍ 20 ስንመለከተው በሩ ዝግ ሆኖ ሳለ በተዘጋው ቤት ውስጥ ገብቶ አገኙት። በተዘጋው ቤት ውስጥ እንዴት ገባ ትሉኝ እንደሆነ መለኮት በስጋ ገዘፈ እንዳልን ሁሉ ስጋም በመለኮት ረቀቀ ብለን ስለምናስተምር ስለምናምን ነው። ስጋ በመለኮት ረቀቀ ማለታችን ምንድነው? የመለኮት የሆነውን ነገር ሁሉ ገንዘብ ስላደረገ ነው። ቅዱስ ቄርሎስ ሊቁ እንቲአሁ ለቃል ኮነ ለስጋ ብሎ በድርሳኑ እንደተናገረው የቃል የሆነው ገንዘብ ሁሉ ለስጋ ሆነ። ተዋህዶ የቃልን ገንዘብ ለስጋ አድርጋለች፣ የስጋን ገንዘብ ደግሞ ለቃል አድርገዋለች ማለት ነው። ስለዚህ ስጋ በቃል ረቂቅነት ገንዘብ ሆኗልና በአይሁድ መካከልም አልፎ ሲሄድ አይተነዋል። እንዲሁም ደግሞ ዛሬ በተዘጋ ቤት ውስጥ ሲወጣ አግኝተነዋል ማለት ነው። በትንሣኤው ሁለት ጊዜ በተለይ ደግሞ ግዙፍ ስጋ ረቂቅ መለኮትን ገንዘብ እንዳደረገ ወይም ከረቂቅ መለኮት ጋር በመዋሃዱ ምክንያት ርቀትን ገንዘብ እንዳደረገ የእሱ ያልነበረ ርቀትን ቅድመ ተዋህዶ ልብ በሉ፣ ስጋ ግዙፋት እንጂ ርቀት ገንዘቡ አይደለም። የሐሳብ እንጂ የአካል ርቀት አልነበረንም አይደለ? ቅድመ ተዋህዶ። አሁን ከተዋህዶ በኋላ ግን የመለኮትን ቅጥነት ወይም ደግሞ ርቀት ማለት ነው ረቂቅነት ስጋ ገንዘብ አድርጓል። መለኮትም ደግሞ የስጋን ግዙፍነት ገንዘብ አድርጓል ከተዋህዶ በኋላ። ይህን በማድረጉ አሁን በትንሣኤው የተገለጡትን ብቻ ብናስረዳ
ሁለት ጊዜ ተገልጠዋል ያልኳችሁ ምንድነው? አንደኛው በተዘጋ መቃብር ውስጥ ወጥቶ መገኘት ነው። አሁን የማርቆስ ወንጌል ምዕራፍ 16 ላይ በተለይ እንደምናነበው ሴቶቹ ሲመጡ መኑ ያነሳ ለነ መኑ ይከስታ ለነ ለብን ማፈ መቃብር ወይም መኑ ያነሳ ለብን ማፈ መቃብር ይላል። ድንጋዩን ከመቃብሩ አፍ ማን ያንከባልልልናል ነበረ ጥያቄያቸው አይደል የነበረው። ለዛ ነው ግን ድንጋዩ ተነስቶ አገኙት። እነሱ ራሳቸው ከሄዱ በኋላ ጌታ የተነሳ ከዛ በፊት ነው። መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ ነው የሚለው። መልአኩ መቃብሩን የከፈተው በማቴዎስ ወንጌል ምዕራፍ 28 ቁጥር 5 ላይ ደግሞ እንደምንመለከተው መልአኩ መቃብሩን የከፈተው ለሴቶቹ ለማሳየት ነው። እና አትራያ በተቀበረ የተቀበረበትን ስፍራ ታዩ ዘንድ ነው በመቃብር ውስጥ የለም ተነስቷል ብሎ አስተማራቸው። መቃብሩን የከፈተው እግዚአብሔር መልአክ ለሴቶቹ ባዶ መሆኑን ለማሳየት ነው እንጂ ጌታ ግን የተነሳው መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ነው። እንግዲህ ልብ በሉ። አልዓዛር በተነሳ ጊዜ መቃብር ክፈቱለት አይደል የተባለው? መቃብር ክፈቱለት መግነዝ ፍቱለት ከዛ ምግብ ስጡት ነበር ያላቸው። ኢየሱስ ክርስቶስ በተነሳ ጊዜ ግን መቃብር የሚከፍትለት መግነዝ የሚፈታለት ሰው ባጠገቡ አልነበረም። ከአልዓዛር በሶስት ነገሮች ይለያል። አንደኛው አስነሽ ሳይሻ ነው የተነሳው። አስነሽ ሳይሻ ነው የተነሳው። ያ ማለት አልዓዛር ውጣ ከመቃብር ብሎ እንደጠራው ሁሉ ኢየሱስ ክርስቶስንም ውጣ ከመቃብር ብሎ የጠራው ማንም ሳይኖር በገዛ ስልጣኑ ተነስቷል። ይህም ማለት ቀደም ሲል እንደነገርኳችሁ በሶስተኛው ቀን መልሼ አነሳዋለሁ ብሎ ነበር አይደል? ያንን ቃሉን ጠብቆ ነው ኢየሱስ ክርስቶስ በገዛ ስልጣኑ የገዛ ስጋውን ያነሳ ማለት ነው። ስለዚህ እንደ አልዓዛር ከመቃብር ውጣ ብሎ የጠየቀው ወይም የጠራው ማንም አልነበረም። ይህ ኢየሱስ ክርስቶስ በገዛ ስልጣኑ ያደረገው ትንሣኤ በመሆኑ ከአልዓዛር ይለያል። ሁለተኛው አልዓዛር መቃብሩን ወይም ድንጋዩን ከመቃብሩ አፍ አንሱለት ነበር የተባለው። የዮሐንስ ወንጌል ምዕራፍ 11ን ተመልከቱት። አንሱለት ተባለ። መቃብሩ ሲነሳለት ድንጋዩ ሲነሳለት ከመቃብሩ ወጣ ማለት ነው። እሱ ብቻም አይደለም። አልዓዛር በቀጣይ ደግሞ መግነዝ ፍቱለት ተብሏል። ፍቱትና ይሄድ አይደል ያለው። ኢየሱስ ክርስቶስ ግን እንደዚህ አይደለም የተባለው። መግነዙም እዛው ነው የቀረው፣ መቃብሩም እንደተዘጋ ነው ክርስቶስ የወጣው ማለት። ለዚያውም የክርስቶስ መቃብር እንደ አልዓዛር መቃብር ቀላል አልነበረም። በንጉሱም በጲላጦስ ማህተምና በሊቃነ ካህናቱም ማህተም የተቆለፈ የታተመ በወታደሮቻቸውም የሚጠበቅ ነበር እንጂ ንጉሱ ጲላጦስ አይሁድን ጠርጥሮ መቃብሩን በራሱ ወታደሮች አስጠብቆታል፣ በራሱ ማህተም አትሞታል። ሊቃነ ካህናቱም ንጉሱን ጠርጥረው በራሳቸው ማህተም አትመውታል፣ በራሳቸውም ወታደር አስጠብቀውታል። በዚያ ዘመን ሊቃነ ካህናቱ የራሳቸው ወታደር ነበራቸው። የሮማ ነገስታት እስራኤልን በቅኝ ግዛት ሲይዙ ለሊቃነ ካህናቱ ወታደር እንዲያስተዳድሩ ወይም ወታደር እንዲኖራቸው ፈቅደውላቸው ስለነበረ ወታደር ነበራቸውና በራሳቸው ወታደር በራሳቸው ማህተም ነው ያተሙት። ስለዚህ ስልጣን ነበራቸው ማለት ነው። ያ ሁሉ እያለ ነው ኢየሱስ ክርስቶስ እንደታተመ የወጣው ማለት ነው። በእርግጥ የፀሐይ ብርሃን ደመና ቢረገረገ ወደ ምድር ከመውረድ የሚከለክለዋል? ምናልባት የቀነሰው ካልሆነ በስተቀር ይሄ ፍጡር ነውና ይቀነሳል። የደመናው ክብደት ምድርን ያጨልማት ይሆናል። ግን የክርስቶስን ትንሣኤ ከመገለጥ የሚከለክለው ክርስቶስን ከመቃብር እንዳይወጣ የሚከለክለው ማንም የለም። እንኳን አይሁድ የገጠሙት መቃብር ይቅርና ለ5500 ዘመን የገዛን ሞት እንኳን በክርስቶስ ላይ ስልጣን አላገኘም። ክርስቶስን ይዞ ማስቀረት በፍጹም አልተቻለም። ስለዚህ መቃብር በፍጹም ይዞ ሊያስቀር አይችልም። ሲጀመርም መቃብርንም ባለስልጣን ያደረገው ሞት ነበር አይደል እንዴ? ሞትን አስቀድሞ ክርስቶስ ድል ነሳት። ሞትንም በሰው ላይ ስልጣን እንዲኖር ያደረገው ደግሞ ኃጢአት ነበር። ኃጢአትን አስቀድሞ ድል ነሳት። ሲጸነስ ጀምሮ ያለ ኃጢአት ስለተጸነሰ 33 ዓመት በምድር ላይ ሲኖርም ኃጢአትን አንድም ቀን ያልተሳተፈ በመሆኑ ምክንያት ኃጢአትን አስቀድሞ ድል ነስቷታል ማለት ነው። ተመልከቱት። ኃጢአት ሞትን አጀገነብን፣ ሞት ደግሞ መቃብርን አሰለጠነብን። ስለዚህም ኃጢአት ለሞት አሳልፋ ሰጠችን፣ ሞትም ደግሞ ለመቃብር አሳልፎ ሰጠን። መቃብር ይዞ ቆልፎ አፍርሶ አበስብሶ አስቀረን። እንዲህ ነበር ኑሯችን። ኢየሱስ ክርስቶስ አስቀድሞ ኃጢአትን ድል ነሳት። ኃጢአት ለሞት ልታስይዘው አልተቻላትም። ኃጢአት የሌለበትን ሰውነቱን ሞትም ይገዛው ዘንድ ምክንያት አላገኘም። በፍጹም ሊይዘው አልተቻለውም። መያዣ የሌለው ነገር ሆነበት ማለት ነው። ምክንያቱም ምክንያት አድርጎ ይመጣ የነበረው ይገባ የነበረው ስጋን ይገዛ የነበረው በኃጢአት ምክንያት ስለነበረ ለሞት ስልጣን ማግኘት ለሞት መሰልጠን ምክንያቱ ኃጢአት ነበረች። እሱን አላገኘም ሞት። ስለዚህ ድል ተነሳ። እንዲያውም አይነኩ ነክቶ ነው ድል የተነሳው። ጉድ ሆኑ። እንዲያውም ዳንኤል የገደለው ዘንዶ አለ። ተረፈ ዳንኤል በሚባለው መጽሐፍ ላይ እንደተጻፈው አንድ ምዕራፍ ነው ያለው። እሱ ብትመለከቱት ያንን ዘንዶ
ዳንኤል የገደለው በስብ የተጠቀለለ አሎሎ ድንጋይ አጉርሶ ነው። አሎሎ ድንጋዩ የጋለ ነው፣ በእሳት የጋለ ነው። ያንን በስብ ሲጠቀልለው የሚጤስ የሚሸት ሆኗል። ከሩቅ ስለሸተተው ዘንዶ አፉን ከፍቶ ሊውጠው ፈቃደኛ ነበረ። ወደ አፉ ከተተለት ማለት ነው። እሱ ስብ እንደዋጠ ነበር የሚያስበው። እጅግ በአዛው ይማርክ ስለነበረ ቶሎ ብሎ ዋጠው። ነገር ግን ስቡ አለቀና ቀልጦ የድንጋዩ ግለት ግን ሳይቀዘቅዝ ቀረና ራሱ ዘንዶም ተተረተረ ነው አይደል? ሞት ራሱ የዋጠው ክርስቶስ ድል የሚነሳው እንደዛ ዳንኤል እንዳጎረሰው አይነት አለት ነው የነበረው። ያንን ድንጋይ ነው የሚመስለው ኢየሱስ ክርስቶስ። በዚያ ድንጋይ ነው የሚመሰለው። የጋለ ድንጋይ ነበረ። ዲያብሎስ ይወጣው ዘንድ ወይም ሞት ይዞ ያስቀረው ዘንድ የማይቻል ሞት ሁሉን ሲውጥ ነው የኖረው። መቃብርም እንደዛው። ዛሬ ግን የዋጣውን አልቻለም እና ተተረተረ እሱ ራሱ ማለት ነው። ወይም እሱ ራሱ ሞተ ማለት ነው። ያ ዘንዶ ዳንኤል የገደለው ዘንዶ ዓለምን ሲያስገብር የኖረና ሲመለክ የነበረ ዘንዶ ነው። ሁሉን የዋጠ ማለት ነው። እንግዲህ በሌላ አነጋገር ሞትም ሁሉን የዋጠ ሁሉን ያሰገደ ሁሉን ያንበረከከ ነበር። ከመቃብር ማን ይቀራል? ለሞት እጅ የማይሰጥ ማን ነው የነበረው? ይሄንን ሁሉ ድል አድርጎ ነው እንግዲህ ኢየሱስ ክርስቶስ ተነሳ ብለን የምንናገረው ማለት ነው። ከአልዓዛር በዚህ ተለይቶ ነው እንግዲህ መግነዙም መቃብሩም እዛው ቀርቶ እንግዲህ ከና አልዓዛር ሁሉ በተለየ ትንሣኤ ተነሳ ብለን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንናገራለን። ስለዚህ አሁን ምስጢረ ተዋህዶን የሚያሳየው ምንድን ነው ትልኝ እንደሆነ መቃብር ሳይከፈትለት ድንጋይ ሳይነሳለት መነሳቱን በእህቱም መቃብር በእርግጥ ሲወለድም በእህቱም ማኅፀን ተወለደ ብለን ተናግረን ነበር አይደል? ያን ጊዜ እንዳደረገው ሁሉ ዛሬ ደግሞ በእህቱም መቃብር ተነስቶ ታያቸው ማለት ነው። ምስጢረ ተዋህዶን እንዲህ ባለ ነገር ገለጠላቸው። ያን ጊዜ ሲወለድ ደቀ መዛሙርቱ ማንም አላየውም ከመቤታችን በስተቀር ማለት ነው። ዛሬ ግን ሲነሳ ሁሉም አይተውታል፣ ወይም ያዩ የሴቶችን አይን አድርገው ሐዋርያትም ተረድተውታል ማለት ነው። ያው እነሱ ከተነሳ በኋላ ስለሆነ የደረሱት ማለት ነው። እንዲህ ባለ መንገድ ተነስቶ ምስጢረ ተዋህዶን ገለጠልን። በዝግ ቤትም ሲገባ ልክ እንደዛው ነው። ሁለተኛው ምስጢረ ተዋህዶን የገለጠበት የትንሣኤ ዕለት ያ በዝግ ቤት መግባቱ ነው። በተዘጋ ቤት ውስጥ ማን ይገባል? ካልተከፈተለት በስተቀር ሰው ሆኖ በተዘጋ ቤት ውስጥ ሊገባ የሚቻለው ማንም የለም። ኢየሱስ ክርስቶስ ግን በተዘጋ ቤት ውስጥ ገብቶ አገኘ ነው ማለት ነው። እንግዲህ እዚህ ላይ ደግሞ በጣም የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? በተዘጋ ቤት ውስጥ እንኳን ከገባ በኋላ አይ በቃ ወደ አምላክነት ስለተለወጠ ነው ብለው ደግሞ መንፈስ ነው ብለው ነበረ። እንዴ ወመሰሎሙ ከመዘ መንፈሰ ይሬዩ መንፈስ የሚያዩ ይመስላቸው ነበር አይደለም የሚለው። ግን ኢየሱስ ክርስቶስ መንፈስ እንዳልሆነ አጥንትም ስጋም ያለው መሆኑንና የሚዳሰስ መሆኑን ራሳቸው ዳሰው ቢያረጋግጡ ደግሞ ፈቀደላችሁ ማለት ነው። የሚገርም ነው። መዳሰሱ ሰውነቱን ያሳየናል፣ በዝግ ቤት መግባቱ ደግሞ አምላክነቱን ያሳየናል። ያው አንዱ አካል ነው፣ ግን ልብ በሉ የተለየ አይደለም። የተዳሰሰው ሌላ፣ በዝግ ቤት ውስጥ የገባው ደግሞ ሌላ አይደለም። በዝግ ቤት ውስጥ የገባው ያው ራሱ በሐዋርያት ሲዳሰስ ደግሞ አገኘ ነው። ሐዋርያት የዳሰሱት ያው ራሱ ደግሞ በዝግ ቤት ውስጥ ገባ ማለት ነው። በሩ አልተከፈተም። በመካከላቸው ገብቶ ስላገኙት ግን መንፈስ የሚያዩ ይመስላቸው ነበር የሚለው። ይሄ ነገረ ተዋህዶን በሚገባ ሊያስረግጥ የሚችል ትምህርት ነው ማለት ነው። ስለዚህ የተወደዳችሁ ክርስቲያኖች ምስጢረ ተዋህዶን በትንሣኤው በሞቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በሚገባ ገልጦልናል ማለት ነው። ወይም ነገረ ተዋህዶን በትንሣኤውና በሞቱ ተምረንበታል ማለት ነው። ይሄ አንድ አካል አንድ ባህሪ መሆኑን ያየንበት የተረዳንበት ምስጢር ነው። ከሊቃውንት ደግሞ ጥቂት ትምህርት ልጨምርላችሁ ከሃይማኖተ አበው ማለት ነው። አሁን ማነብላችሁ የቅዱስ አትናቴዎስን ትምህርት ነው። በሃይማኖተ አበው ምዕራፍ 25 ላይ የምናገኘው ማለት ነው። ስጋ በመለኮቱ ሳይለይ በመቃብር አደረ፣ ነፍሱም ከመለኮት ሳትለይ በገሃነም ተግዘው ለነበሩ ነፍሳት ድህነትን ታበስር ዘንድ ነፃም ታደርጋቸው ዘንድ ወደ ሲኦል ወረደች። ሐዋርያው ቅዱስ ጴጥሮስ እንደተናገረው ቃል አጽም ስጋ ወደ መሆን ፈጽሞ እንደተለወጠ የሚናገሩ የመናፍቃንን የአእምሯቸውን ጉድለት ፈጽመን በዚህ አወቅ። ይህ እውነትስ ከሆነ ስጋ በመቃብር ባልተቀበረም ነበር፣ በሲኦል ላሉ ነፍሳት ነፃነትን ያበስር ዘንድ ወደ ሲኦል በወረደ ነበር እንጂ። ነገር ግን ከነፍስና ከስጋ ጋር የተዋሃደ ቃል ነው። እርሱ የስጋ ሕይወት በምትሆን በአካለ ነፍስ ወደ ሲኦል ወርዶ ለነፍሳት ነፃነትን ሰበከ። ስጋ ግን በበፍታ እየገነዙት በጎልጎታ በዮሴፍ በኒቆዲሞስ ዘንድ ነበረ። ቅዱስ ወንጌል እንደተናገረ አባቶቻችን በስጋ በባህሪው ቃል አይደለም ቃል የነሳው ስጋ ነው እንጂ ብለው አስተማሩን። ይህንን ስጋ ከሙታን ተለይቶ ከተነሳ በኋላ ቶማስ ዳስሰው በስጋው ሲቸነከር
ቃል ታግሶ የተቀበለውን የችንካሩን እትራትም ክትራትም በእርሱ አየን ብሎ ቅዱስ አትናቴዎስ በሃይማኖተ አበው ላይ የተናገረው አለ ማለት ነው። ይሄ እንግዲህ የሚያሳየን አሁን ቅዱስ አትናቴዎስ ሐዋርያዊ እንዳስተማረን አምላካችን መድኃኒታችን ኢየሱስ ክርስቶስ እዚህ ለቶማስ የተዳሰሰው በዝግ ቤት ደግሞ የገባው እዛ በመቃብር ውስጥ የተጨመረው ከዛ ደግሞ ዮሴፍ ኒቆዲሞስ በኪሩቤል ጀርባ ላይ ሆኖ የተመለከቱት እሱ አንድ ነው ማለት ነው። ይሄ ጽና ተዋህዶ ነው የሚያሳየው። በሞትም እንኳን ያልተለየ ማለት ነው። ነፍስና ስጋ ለጊዜው ለምስጢረ ተዋህዶ ምሳሌ አድርገን የተጠቀምንባቸው ቢሆንም በሞት ግን ይለያያሉ። ኋላ እንደገና በትንሣኤ ይገናኛሉ። የክርስቶስ ተዋህዶ ግን እንደዚያ እንዳልሆነ ነው የሚያሳየው። ተዋህዶ ወደ መቃብርም አብሮ የወረደ መለኮት ነው ከስጋ ጋራ፣ ወደ ሲኦልም አብሮ የወረደ መለኮት ነው ከነፍስ ጋራ ማለት ነው። ስለዚህ ምን እንላለን? በአካለ ነፍስ ወደ ሲኦል ወረደ ማን? መለኮት። በአካለ ስጋ ወደ መቃብር ወረደ ማን? መለኮት እንላለን ማለት ነው። ምስጢረ ተዋህዶ ወይም ጽና ተዋህዶ እንዲህ ባለ መንገድ ሊገለጥ ሊሰበክ የሚችል ትምህርት ነው ያለን ማለት ነው። እዚህ ላይ ግን በደንብ ልብ ማለት ያለብን ነገር ቢኖር ምንድን ነው? መለኮት በስጋ ሞተ ብለን ስንናገር ይሄ ዋናው ትምህርታችን ነው። ወይም ደግሞ በነገረ ተዋህዶ ጥልቅ የሆነ ምስጢር ያለው ትምህርት ነው። አሁን ልብ ማለት ያለብን መለኮት ሞተ አይደለም ያለው፣ ወይም እግዚአብሔር ሞተ አይደለም የምንለው። በእግዚአብሔርነቱ ሞት ስለሌለበት ግን መለኮት በስጋ ሞተ እንላለን ማለት ነው። በስጋ ተገለጠ ብለን የለ በስጋ ተገለጠ ያልነው እኮ ስጋን አይደለም መለኮትን ነው። በስጋ ተገለጠ እያልን ያለ ነው። ቃል በስጋ ተገለጠ ወይም ስግው ቃል በምድር ላይ ተመላለሰ እንላለን ማለት ነው። ስጋማ ምንጊዜም ስጋ ነው፣ በምድር ነው መኖሪያው፣ የሚገለጠውም በምድር ነው። ለስጋ ሲጀመር መሰወርም ስለሌለበት ስዋሬ ገንዘቡ ስላይደለ ተገለጠ ብለን አንናገርም። ተገለጠ የምንለው መለኮትን ነው፣ በስጋ ተገለጠ የምንለው ማለት ነው። ስዋሬ ያለውን መለኮት በባህሪ ክብሩ ተሰውሮ ክዱን በከው ስውር አንተ ቅዱስ ዮሐንስ ወልደ ነጎድጓድ በቅዳሴው እንደተናገረው ባህሪ ሰውሮት ይኖራል ብለን ምንና የማይታይ ብርሃን እግዚአብሔር ነው አይደል? የማይታይ ብርሃን መለኮት ነው። ያ የማይታየው ብርሃን በስጋ ተገለጠልን እንላለን። ስለዚህ በስጋ ተገለጠ የምንለው መለኮትን እንደሆነ ሁሉ በስጋ ሞተ ያለውም አሁን መለኮትን ነው ማለት ነው። በስጋ ተነሳውም ትንሣኤውም ለስጋ በስጋ ተነሳ ነው የምንለው። በመለኮት ሞት የለበትም ካል በመለኮትም ትንሣኤ ያለ ብለን አንናገር። ተነሳ የምንለው በስጋ ነው። ልብ በሉ፣ ሞተ ተነሳ እንደዚህ ያለው በስጋ ነው። ግን መለኮት በስጋ ሞተ፣ መለኮት በስጋ ተነሳ፣ መለኮት በስጋ አረገ፣ መለኮት በስጋ ተወለደ፣ ወደ ዓለም መጣ፣ መለኮት በስጋ በመካከላችን ተመላለሰ እያል የምንናገር መሆናችንን ማወቅ ይገባናል። ሊቁ እንደተናገረው መለኮት ሞተ የሚል ማንም ሰው ቢኖር ምን ይሆናል ማለት ነው? የአብም የመንፈስ ቅዱስም ገዳይ ይሆናል ማለት ነውና እሱም በሚገባ ጠንቅቃ ቤተክርስቲያናችን የምታስተምረው ትምህርት ስለሆነ ጥልቅና ድንቅ የሆነ ትምህርት ነው የቤተክርስቲያናችን ትምህርት። ስለዚህ ዛሬ በትንሣኤው ምስጢረ ተዋህዶን ወይም ደግሞ ጽና ተዋህዶን በሚገባ ተረድተናል ማለት ነው። ወደ መቃብር በወረደ ጊዜ መለኮቱ ተለይቶታል እማንል መሆናችን አሁን እዚህ ላይ ክፉ ጥፉ የሆነ የአላውያንን የካህዲያንን ትምህርትም አጥፍቶልናል እውነት ለመናገር። ምክንያቱም ምን ይሉ ነበር እነሱ? በዕለተ ዓርብ ሲሰቀል ትቶት ሄደ፣ ተለይቶት ሄደ፣ የአብ ልጅ ተለይቶት ሄደ ብለው ያስቡ ነበር። ከንስጥሮስ ትምህርት የተቀበሉ ሰዎች ናቸው እነዚህ፣ ህድረት ብለው የሚያስቡ ናቸው። ሲጀመርም በዮርዳኖስ ነው ያደረበት። ከዛ በኋላ ደግሞ በዕለተ ዓርብ እስከ ዕለተ ዓርብ አብሮት ነበረ። በዕለተ ዓርብ ትቶት ሄደ። ትቶት ሲሄድ ምን ብሎ ጸለየ? አምላኬ አምላኬ ለምን ተውከኝ ብሎ ጸለየ ወይም ጮኸ ብለው የሚያስቡ ናቸው። በእውነት ትቶት የሄደ ቢሆን ኖሮ ዛሬ በገነት ከኔ ጋር ትሆናለህ ብሎ ይናገር ነበር? መስቀል ላይ እንዲህ ብሎ ይናገር ነበር? በፍጹም እንዲህ ሊል አይችልም ነበር። በእውነት ትቶት የሄደ ቢሆን ኖሮ አባ ማህፀን ነፍሴ ውስጥ ተደክ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ ብሎ ይናገር ነበር? በፍጹም እንዲህ ሊል አይችልም። ምክንያቱም ስጋ በባህሪው የአብ ልጅ አይደለም፣ በመለኮት ነው የአብ ልጅ ሆነው። ልብ በሉ። ለዚህም ነው ሊቁ አባ ጊዮርጊስ ዘጋስጫ ይላል መሰላችሁ፣ ማርያም የሷ ያልሆነውን መለኮት በስጋ ገንዘብ አደረገች፣ በስጋ ገንዘብ ወይም ደግሞ ልጁ አደረገችው። አብም የሱ ያልሆነ ስጋን በተዋህዶ ወይም በመለኮት የሱ ልጅ አደረገ ወይም ልጅ ብሎ ጠራው ማለት ነው ብሎ በመጽሐፍ ምስጢር ይናገርልናል ማለት ነው። እንዲህ ባለ መንገድ የተገለጠ ይሄ ድንቅ የሆነ ምስጢረ ተዋህዶ የአብ ልጅ የሆነው ስጋ በምንድን ነው ብትሉ በመለኮት ተዋህዶ ነው። ወይም የአብ ልጅ የሆነውን ቃልን ስለተዋህደ ነው። የአብ ልጅ የሆነው ቃል ስጋን ስለተዋህደ ነው ማለት ነው። የአብ ልጅ የሆነው ቃል ስጋን ስለተዋህደ የአብ ልጅ ተባለ፣ ወይም አብ ልጅ ብሎ የሚጠራው ሆኗል ማለት ነው እንጂ ስጋ ብቻውን ወይም ከተዋህዶ ውጭ
የአብ ልጅ ተብሎ ሊጠራ አይችልም። ምክንያቱም አብ ስጋ የለውምና፣ ስጋና ደም ከማርያም የተገኘ ነው። መለኮት ደግሞ ከአብ የተገኘ ነው። ይሄ ግን በተዋህዶ ምን ሆነ? የአብ ልጅ ተብሎ ተጠራ። ስጋ በመለኮት መለኮት ደግሞ በትስብእት የአብ የማርያም ልጅ ተብሎ ተጠራ ማለት ነው። እንዲህ ባለ መንገድ የመጣ ስለሆነ ህድረት የሚል ትምህርት ያላቸው ሰዎች ይሄ ባይገባቸው ምን ይላሉ? በዮርዳኖስ በመንፈስ ቅዱስ በወረደ ጊዜ ወይም አብ የምወደው ልጅ ባለ ጊዜ መለኮት በስጋ አደረበት፣ ከዛስ በዕለተ ዓርብ ደግሞ ተለይቶት ሄደ ብለው የሚያስቡ ሆነዋል ማለት ነው። ስለዚህ በሞት መለኮት በስጋ አልተሳተፈም ብለው ነው የሚያስቡት ማለት ነው። መለኮት በስጋ ሞትን ባይሳተፍ ኖሮ ሞትን ሊያጠፋልን የሚችል ስጋ የነበረው ሰው አለ እንዴ? በምድር ላይ በፍጹም ሊኖር አይችልም። ሞትስ ድል የተነሳው በማን ስልጣን ሆነና ነው? አስነሽ ሳይሻስ እንደ ኤልሳ ያለ እንደ ኤልያስ ያለ መምህር ሳይመጣለት ሞትን ድል አድርጎ መነሳት የሚችልስ ማን ነው? በፍጹም ሊሆን አይችልም። መለኮት በስጋ ሞትን ተሳትፏል ነው። መለኮት በስጋ ወደ መቃብር መውረድን ገንዘብ አድርጓል። በእውነት ወደ መቃብር የወረደው ስጋ ሩቅ ቢሲ አይደለም፣ ወይም ብቻውን አይደለም። መለኮት የተዋህደው ሰውነት ነው ወደ መቃብር የወረደው ማለት ነው። ወደ መቃብር የወረደው መለኮት የተዋህደው ሰውነት ነው። እንደዛ ባይሆን ኖሮ በዝግ መቃብር ይወጣ ነበር እንዴ? መለኮትነት ባይኖረው ኖሮ መለኮት ገንዘቡ ባይሆን ኖሮ ይወጣ ነበር? እንደዚያስ ባይሆን ኖሮ እናንተ አፍርሱት እኔ ግን በሶስተኛው ቀን አነሳዋለሁ ብሎ ይናገር ነበር? እግዚአብሔርነት የሌለው ስጋ በገዛ ስልጣኑ መነሳት እንደምን ይቻለዋል? በፍጹም ሊሆን አይችልም። የሞተ እርሱ ነው የተነሳም ደግሞ እሱ ነው። ቅዱስ ሄሬኔዎስ አሁንም በሃይማኖት አበው የሞተ እሱ ነው የተነሳም ደግሞ እሱ ነው ብሎ ነው የሚናገርለት እና እንደ ሞተ ሰው ወደ መቃብር ሲወርድ ያየ ነው። እንደ ሕያውነቱ እንደ አምላክ ደግሞ ተነስቶ በመቃብር ውጭ ደግሞ ያገኘ ነው። በገዛ ስልጣኑ ያለማንም አስነሽ ቀስቃሽ ኢየሱስ ክርስቶስ በስጋ ከመቃብር ወጥቶ ያገኘ ነው ማለት ነው። በዚህ መንገድ ነው እንግዲህ የምንረዳው ምስጢረ ተዋህዶና ክፉ ጥፉ የሆኑ የካህዲያኑን ትምህርትም በዛው እግረ መንገዱን እያጠፋልን ነው የመጣው ማለት ነው። አሁን ቅዱስ አትናቴዎስንም እንደሰማችሁት ተለውጦ አጽም ስጋ ወደ መሆን ተለወጠ ብለው ነበረ። መለኮትን ወይም ቃልን ከተዋህዶ በኋላ ስጋ ወደ መሆን ተለውጧል ብለው ነበረ ማለት ነው። ስጋ ወደ መሆን ተለውጦ እንዲህ ቢሆን ኖሮ ነው የሚለው ቅዱስ አትናቴዎስ ሲሞግታቸው ምንድነው እንዲህ ቢሆን ኖሮ ይሞት ነበር ወይ ነው። ምክንያቱም ቃል ስጋ ወደ መሆን ተለውጧል ብለው ያ ማለት ሕያው ሆኗል ማለት ነው። ከተለወጠ ከዛ በኋላ የስጋ ጉዳይ በሙሉ ይቀርለታል ማለት እኮ ነው። ቃል ስጋ ወደ መሆን ቢለወጥ ኖሮ ከሞት መካከል ሊነሳ አይችልም። ምክንያቱም ተለውጦ ስጋውናል መለኮትነቱ ቀርቷል ማለት ነውና ስጋም ደግሞ ተለውጦ መለኮት ሆኖ ቢሆን ኖሮ ወይም ደግሞ ቃል ሆኖ ቢሆን ኖሮ ምን ይሆን ነበር ማለት ነው? ሞት የሚባል ነገር ዝር አይልበትም ነበር ማለት ነው። ምክንያቱም የስጋ የሆነውን ነገር ሁሉ ገንዘብ ሊያደርግ አይችልም፣ አይገደድም ነበርና ማለት ነው። ከዚህ የተነሳ አሁን ተለወጠ የሚሉትን ሰዎች አሳፍሯቸዋል በዚህ ትንሣኤ። ይህን ክፉ ጥንፉ የሆነውን ትምህርታቸውን ከንቱ አድርጎባቸዋል ማለት ነው። ቤተክርስቲያናችን ምስጢረ ተዋህዶን እንዲህ ባለ መንገድ ትገልጠዋለች። ትንሣኤው ደግሞ የበለጠ ይህንን የሚገልጥልን ሆኗል ማለት ነው። አጭር ነገር ልጨምርላችሁና ልጨርስ። በትንሣኤው እንግዲህ ምን እንድናደርግ ነው የታዘዝነው እኛ? ይህንን መቼም በተለያዩ ጊዜያት እንደምናነሳው ዋናውም የቤተክርስቲያናችን ተልእኮ ይሄ ነው። በትንሣኤው ምን እንድናደርግ ነው የታዘዝነው? ወይም ሁላችንንም የትንሣኤው ምስክር አድርጎ ሲልከን ህዝቡ ምን እንዲያደርጉ ነው? ምዕመናን ምን እንዲያደርጉ ነው የተፈለገው ትሉኝ እንደሆነ በትንሣኤው አብረን እንድንነሳ ነው። በእርግጥ አውቃለሁ ከሱ ጋራ መሞት ላልቻሉ ሰዎች ከሱ ጋራ መነሳት በፍጹም አይቻላቸውም። ከሱ ጋራ ወደ መቃብር መውረድ ላልቻሉ ሰዎች ከሱ ጋራ ወደ ሰማይ መውጣት በፍጹም አይሰካላቸውም፣ አልተፈቀደላቸውም። ስለዚህም ውድ ክርስቲያኖች ከክርስቶስ ጋር አብረን የክርስቶስን ሞት ገንዘብ እናድርግ። ይሄ የምላችሁ በኃጢአት ያልሆነ ሞትን እንሙት ነው። በጽድቅ የሆነች ሞትን እንቀበል። ለዚህ ዓለም የሞትን መሆን ነው። ለክርስቶስ እንደ ክርስቶስ መሞት ወይም የክርስቶስን ሞት መሳተፍ ማለት ለዚህ ዓለም የሞትን መሆን ነው። ለኃጢአት የሞትን መሆን ማለት ነው። ከኃጢአት የተለየን በቃ በፍጹም መለየት ከኃጢአት የተለየን ብንሆን ስለ ክርስቶስ የሞት ተብለን እንጠራ እንችላለን። እንዲህ አይነት ሞት የሞቱ ሰዎች ደግሞ በክርስቶስ የተነሱ ናቸው። ሲጀመር ሞት የለባቸውም። ለዚህም ነው እኮ ቅዱሳን ከሞቱ በኋላም ስራ ይሰራሉ አይደል እንዴ? ለምን? የሞቱት በክርስቶስ ስለሆነ ማለት ነው። በክርስቶስ አምነው ማለት ብቻ አይደለም፣ ክርስቶስ መስለው የሞቱ ወይም ክርስቶስ የሞታትን ሞት ነው የሞቱት ማለት ነው።
በኃጢአት ያይደለ ወይም ቀዳማዊ አዳም በኩር ሆኖ በሞታት ሞት ያይደለ በዚህ አይነት ሞት ነው የሞቱት ማለት ነው። ለዚህም አይደል እንደ የሙታን በኩር ይለዋል ቅዱስ ጳውሎስ ሲያስተምር፣ የሙታን በኩር ብሎ ይጠራዋል። ሙታን ያላቸው እኮ ቅዱሳን ነው፣ ለዚህ ዓለም የሞቱ ስለሆኑ ማለት ነው። ለነሱ ምናቸው ነው? በኩር ነው ለቤተ ክርስቲያን ማለት። ከዚያ የትንሣኤያችን በኩር ደግሞ ይሆናል ማለት ነው። ኢየሱስ ክርስቶስ ለሞታችን ብቻ ወይም የሙታን በኩር ብቻ ነው፣ የትንሣኤም በኩር ነው ኢየሱስ ክርስቶስ ማለት ነው። ከዓለም ለተለዩ ሰዎች በኩራቸው ነው። ከዚያም ደግሞ ከዓለም የተለዩ ሰዎችን የሚያነሳቸው ደግሞ እሱ ራሱ ነው ማለት ነው። ስለዚህ ውድ ክርስቲያኖች ከክርስቶስ ጋር አብረን እንሞታለን፣ ከክርስቶስ ጋር አብረን ወደ መቃብር እንወርዳለን። ከክርስቶስ ጋር አብረን ከሞት ከክርስቶስ ጋር አብረን እንነሳለን። ይሄ ምንም ጥርጥር የለውም። ሐዋርያት ያስተማሩን ይሄንን ነው። ሐዋርያው ቅዱስ ጳውሎስ በአንደኛይቱ የቆሮንቶስ መልእክቱ ምዕራፍ 15 በተለይ ደግሞ ከቁጥር 16 በኋላ ያለውን ስትመለከቱት በስፋት የሚያስረዳው ይሄን ነው። ክርስቶስ መነሳቱ ትምህርታችንን እውነት አድርጎልናል ይላል። ክርስቶስማ ባይነሳ ኖሮ ትምህርታችን ከንቱ በሆነ ነበር ይላል። ምን ተስፋ አለን? ክርስቶስ ባይነሳ ኖሮ ክርስቶስ እንደሞተ ቢቀር ኖሮ ምንም ተስፋ የለንም። ቤተክርስቲያን ትባል ልትኖር አትችልም ነበር ማለት ነው። ክርስቶስ በመነሳቱ እኮ ነው ሕያው ሆና ከመቃብር በላይ ሆና መቀጠል የቻለችው ቤተክርስቲያን። ለዘላለም ሞት ድል የማይነሳት ሆና በሞት ቢያስፈራሯትም እንኳን ትንሣኤና ሕይወት የሆነውን ኢየሱስ ክርስቶስን ተቀብላ በሱ አምና ድል ነስታ የምትኖረው ቤተክርስቲያን ሞት ድል ሊነሳት ሊያጠቃት ስለማይችል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች እኛ አሁን ከዚህ በኋላ የሚጠበቅብን ከክርስቶስ ጋር አብረን መነሳት ነው የሚጠበቅን። ከክርስቶስ ጋር አብረን የሞትነው ሞት የት አለ? ከክርስቶስ ጋር አብረን እንነሳ ዘንድ አዎ ትንሣኤውን በማክበር ሁላችንም እንተባበራለን። በተድላ በደስታ እናከብራለን። ምናልባትም በመብል በመጠጥ በዘፈን በጨዋታ አክብረነው ካልሆነ በስተቀር ትንሣኤውን ሁላችንም በደስታ እናከብራለን። ግን ወገኖች ከዛ በፊት ሞቱን የሚመስል ሞትንም መቀበል ይኖርብናል። መምረጥ ለዚህ ዓለም የሞት መሆን ከዚህ ዓለም ህብረት የሌለን መሆን ይጠበቅብናል ማለት ነው። ይህን ያደረግን እንደሆነ እግዚአብሔር ቤተሰቦች ከክርስቶስ ጋር አብረን እንነሳለን ማለት ነው። ወይም ክርስቶስ በተቀበረባት መቃብር መቀበር። ያቺ መቃብር አዲስ ናት እንደምታውቁት ቅዱስ ወንጌል እንደነገረን ቅዱስ ማቴዎስ በ27ኛው ምዕራፍ ላይ ምንድነው የሚለው? ወቀበርጎ ውስተ መቃብር አዲስ ነው የሚለው። ሊቃውንትም በኋላ እነ ቅዱስ ዲዮስቆሮስ በቅዳሴዎቹ ላይ ወቀበርጎ ውስተ መቃብር አዲስ የሚለውን በዜማ ወስደውታል። በዜማ ቅዱስ ያሬድ ብሎታል። እነሱ ደግሞ ንባቡን ወስደውታል ማለት ነው። በድርሰታቸው በአዲስ መቃብር ቀበሩት ነው የሚለው። ያ አዲስ መቃብር የተባለው እንደ ከዚህ በፊቱ ሙስና መቃብር ያለበት አይደለም ማለት ነው። አዲስ ያሰኘው ነው። የመሬት ምን አዲስ አለው? በሙስና መቃብር የሌለው ወይም ይዞ ማስቀረት የሌለበት ማለት ያ ማለት የዲያብሎስ ስልጣን የሌለበት ማለት እኮ ነው። በሌላ አነጋገር በነፍስም ርደተ ሲኦል የሌለበትን የማያስከትል ማለት ነው። እዚህ ስንቀብረው በነፍሱ ገሃነም ይገባል ብለን ማንጠረጥራት አይነት ሞት ማንጠረጥራት አይነት መቃብር ናት የምንቀብረው ማለት ነው። ማንኛውም ክርስቲያን እንዲህ ባለ አዲስ መቃብር ነው የሚቀበረው። አሁን የምንቀበረው በአዲስ መቃብር ነው። አዳም በተቀበረበት አይደለም ማለት ነው። አሁን የምንሞት ነው በአዲስ ሞት ነው። አዳም በሞተበት ሞት አይደለም ማለት ነው። አሁን የምንቀበለው ክርስቶስ የተቀበላትን መከራ ነው። አዳም የተቀበለውን አይነት መከራ አይደለም። ያ ማለት በግድ አይደለም፣ በፈቃድ የምንቀበለው ነው። አዳም በግድ ነው የተቀበለው። ኃጢአትን ወዶ የሰራት እንጂ ፍዳውን በግድ ነው የተቀበለው። ኃጢአትን ወዶ እስከሰራ ድረስ ፍዳን፣ መከራን፣ ሞትን ወዶ ይቀበል ዘንድ ግዴታው ነበር ማለት ነው። ስለዚህ በግድ ሁሉ ተቀብሏል። እኛ ግን ጥምቀትን ወደን አይደል የተቀበልናት። ስለዚህ መከራንም በክርስትና ከሆነ በክርስቶስ ከሆነ ስለ ክርስቶስ ከሆነ ወደን ነው የምንቀበለው ማለት ነው። እኛ ግን በክርስቶስ ያመንነው ተገደን ሳይሆን ወደን እንደሆነ ሁሉ ክርስቶስን መከተልን ወደን የምንቀበለን ከክርስቶስ ጋር እስካለን ድረስ መከራ በዚህ ዓለም ግድ ይገጥመናል። ማን ነው መች ነው ክርስቶስ ቤተ መንግስት ገብቶ ተነጥፎለት ተጎዝጉዞለት ሲከበር ያያችሁት? የት ሀገር ነው ክርስቶስ ውጣልን ያልተባለው? ውጣልን ሀገራችንን ልቀቅልን አይደል የተባለው? ድዊ ስለፈወሰ፣ ለምጽ ስላነጻ፣ ጋኔን ስላሳደደ እባክህ ከተማችንን በጌርጌሴኖን የገጠመው ይሄ ነበር አይደል? ውጣልን ነበረ። በሌሎችም ቦታዎች ውጣልን በቃል ባይሆንም ድንጋይ ጨብጠው ሊወግሩት የመጡ ሰዎች እንደነበሩ ታውቃላችሁላችሁ። በዚህ ምክንያት ለቆላቸው ይሄድላቸው ያንጎራጎሩበትም ሰዎች ደግሞ ነበሩ። ልብ በሉ። ክርስቶስ የበደላቸው ሰዎች ፈልጋችሁ ልታገኙ ትችላላችሁ። በምድር ላይ ማንንም አልበደለም፣ ማንንም አልገፋም። ምክንያቱም ነቢይ እንደተናገረለት በአንደበቱ ሐሰት ወይም በሰውነቱ ክፋት አልተገኘበትምና ይገብረ ሐሰት የተረክበ ሐሰት ውስጥ አፉ ወይ ገብረ አመፃ አልበደለም አባሽ
ቢመረመር ያልተገኘበት ኢየሱስ ክርስቶስ ነው። በደል ያልተገኘበት ምንም ባይበድልም ግን ሞት አልቀረለትም። ይህ ማለት ክርስቶስን በሚከተሉት ሁሉ ላይ ይሄ ይሆናል ማለት ነው። ለዚህም አይደል እንደ ክርስቶስ ቤተክርስቲያንን እንደ በግ በተኩላ መካከል እልክሻለሁ ያላት። ለዚህ እኮ ነው ተኩላ በበዛበት ዓለም ውስጥ እስከኖረች ድረስ ቤተክርስቲያን የግድ ነው መፏጨር፣ መቧጨር፣ መነከስ ይኖራል ማለት ነው። ምንም እንኳን ለተኩላ አሳልፎ ባይሰጣትም ቤተክርስቲያንን እንደዚህ አይነት ነገሮች ነው። ክርስቶስን በምንከተል በሁላችን ላይ ይሄ ይኖራል። ስለዚህ ትንሣኤውን በሚመስል ትንሣኤ እንድንነሳ ታዘዘናል። ሁላችንም ታዘዘናል። የክርስቶስን ትንሣኤ በሚመስል ትንሣኤ አብረን ልንነሳ ይገባናል። በመጨረሻም የቅዱስ ጎርጎርዮስ ዘእንዚናዙን አንድ ጥቅስ ነግሬያቸው ትምህርቴን አጠቃልላለሁ። ቃል ሥጋውን በመቃብር አልተወም፣ በሲኦልም ካለች ከነፍሱ አልተለየም፣ ከነፍስ ከሥጋ በአንድነት ነበረ እንጂ ለዘላለም ክብር ምስጋና ይግባው ይላል። ቅዱስ ጎርጎርዮስ ዘእንዚናዙ ያስተማረው ትምህርት ይሄ ነው። ቃል በሥጋ ከመቃብር ውስጥ ነበረ፣ በነፍስም ደግሞ ወደ ሲኦል ወርዶ ነበረ። አልተዋትም ማለት በሞተም ጊዜ ሥጋን አልተወውም፣ አልተለየውም። ነፍስንም እንደዚያው ወደ ሲኦል በወረደች ጊዜ ነፍሳትን ለማውጣት አልተለያትም ነበር ማለት ነው። በተነሳም ጊዜ ልክ እንደዚያው መለኮቱ ከሰውነቱ ሰውነቱ ከመለኮቱ ሳይለይ ነው የተነሳው ማለት ነው። እንዲህ ከሆነ በእውነት እኛን ሁላችንንም በትንሣኤው እንዳይተወን በእውነት እሱ ሲነሳ እኛ ሞተን እንዳንቀር አምላካችን እግዚአብሔር ይርዳን። በመቃብሩ ዙሪያ እንደምታስታውሱት ሙታን ነበሩ። ሙታን የተባሉ አይሁድ ናቸው፣ ሌሎቹ አይደሉም። ከሙታን መካከል ስለምን ትፈልጉታላችሁ አይደል የተባለው። ስለዚህ እኛ ሙታን ተብለን ከተጠራን ወይም በዚህ ዓለም ኃጢአት በዚህ ዓለም ግብር የሞትን ከሆን እንግዲህ ኢየሱስ ክርስቶስ የሙታን አምላክ አይደለም። እንደምታውቁት አምላካችን ነው ብለን እስካመን ድረስ ደግሞ የተነሳልን መሆን ይገባናል። ክርስቶስን የሙታን አምላክ እንዳናደርገው ወይም ክርስቶስን ከሙታን መካከል እንደሚፈልግ ሰው እንዳንሆን ማለት ነው። ከሙታን መካከል ተለይቶ ተነስቷል በእውነት። ይህም ማለት እኛ ሕያዋን ነን፣ በእኛ መካከል ደግሞ ክርስቶስ ይኖራል ወይም በእኛ ድሮ ክርስቶስ ይኖራል ማለት ነው። እንግዲህ ለዛሬ ቀደም ሲል ያነሳሁላችሁን ርዕሰ ጉዳዮች ማየት ችለናል። ይህ ማለት ምንድን ነው? ምስጢረ ተዋህዶ በምስጢረ ትንሣኤ ሙታን ወይም በጌታ ትንሣኤ እንዴት ይረጋገጣል የሚለው ምስጢረ ተዋህዶ ወይም ጽና ተዋህዶ በክርስቶስ ትንሣኤ እንዴት ይረጋገጣል የሚለውን አንዱን አይተናል። ሁለተኛው ደግሞ ጌታ በትንሣኤው ከንቱ ያደረጋቸው ክፉ ጥፉ ትምህርቶች ወይም የካህዲያን ትምህርቶች ምን ናቸው የሚለውንም በጥቂቱ ያየነው። ሌሎቹ አሉ፣ በጣም ብዙ ሰፊ ትምህርቶች በሃይማኖት አበው ውስጥ በጣም ብዙ አሉ። እነሱን ማንሳት እንችላለን። ነገር ግን ካለን ጊዜ አንጻር ይሄ ለዛሬ በቂያችን ነው። ከዛ በመጨረሻም ያየነው በትንሣኤው ምን እንድናደርግ ነው የታዘዝነው የሚለውንም እንዲሁ ለማየት ችለናል። ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ሳትሰለቹ ሳትደክሙ ስለምትከታተሉንና ትምህርቱም ለሌሎቹ ይደርስ ዘንድ ሸር ስለምታደርጉልን እጅግ አድርገን እናመሰግናለን። በጉባኤ ቤታችን ስም እግዚአብሔር ይስጥልኝ። መልካም ትንሣኤ